የሰባት ወር ነፍሰ ጡር የሆነችው ግለሰብ ተገደለች። እጅግ በጣም ልብ የሚሰብር ክስተት በአዲስ አበባ መፈጸሙን ፖሊስ አስታውቋል። ከአረብ አገር ተመልሳ ትዳር የመሰረተችው ሴት በሚያሳዝን ሁኔታ ሕይወቷ አልፏል። ለመሆኑ ግለሰቧ እንዴትና በማን ሕይወቷ ሊያልፍ ቻለ? ባለቤቷና ፖሊስ ሁኔታውን ያስረዳሉ። እስከ ፍጻሜው ተከታተሉን። አቶ ዮሐንስ ድንቁና ወይዘሮ የትምወርቅ ታደሰ በትዳር ከተጣመሩ 1 ዓመት አልፏቸዋል። በመሃላቸው መከባበርና ፍቅር የነበራቸው ሲበዛ የሚዋደዱ የትዳር አጋሮች መሆናቸውም ይነገርላቸዋል። በወቅቱ ሟች በሚያሳዝን ሁኔታ የ7 ወር ነፍሰ ጡር መሆኗ ደግሞ ብዙዎችን አሳዝኗል። ታዲያ ባልና ሚስት በዚች የተረገመች ዕለት ሲጫወቱ አምሽተው ለማረፍ ወደ መኝታ ክፍላቸው ይገባሉ። ከሰዓታት ቆይታ በኋላ ግን አንድ ፈጽሞ ያልጠበቁት አስደንጋጭ ክስተት ተፈጠረ። የኮሪደራችን በር በኃይል ተመታ። ከዛ ሁለታችንም በአጋጣሚ ነው የነቃ ነው። ከዛ ምንድነው ምናምን ተባባለ። ከዛ እስከሷ ሌቦች ሳይሆን አይቀሩም አይነት ነገር ምላሽ ሰጠች። የመኝታ ቤታችን በር ቁልፍ አለውና እኔ ተንደርድሬ ዝም ብዬ በሩን ከፍቼ ወጣው። ከዛ ኮሪደራችን ደረጃ አላትና መሀል ላይ ተገናኘ። ጨለማም ስለነበረ ማክስ አድርገዋል። ቁጥራቸው ከ5 አካባቢ ይደርሳሉ። ከዛ እኔን ወደ ሳሎኑ ወደዛ ገፈተሩኝ። ከዛ 3 ናቸው። 3ቱ እንደዚህ ያዙኝ። ከዛ የጋብቻ ቀለበቴን ሊያወጡ ተያያዙኝ። ሲያያዙ የዛ ሰዓት ላይ ትንሽ ተያያዝኳቸው። ባል አቶ ዮሐንስ ድንቁ በዚህ መልኩ ድንገት መኖሪያ ቤት ውስጥ ካገኟቸው ግለሰቦች ጋር እየታገለ እያለ ባለቤቱ ከመኝታዋ ተነስታ የፈለጉትን ነገር እንዲሰጣቸው ትነግረዋለች። እነሱ አቅደውና ተዘጋጅተው የመጡበት ጉዳይ ነበርና ያገኙትን ሁሉ ይዘው ከቤት ይወጣሉ። ከዚህ በኋላ ነበር ያ አስደንጋጩ ክስተት የተፈጠረው። ከዛ እሷ ከውስጥ ሆና ስጣቸው የሚፈልጉት ስጣቸው ምናምን ትላለች። ከዛ እኔ ምንም የተለየ ነገር የተፈጠረም አልመሰለኝም ነበር። ሲያያዙ የምትፈልጉትን ሰው እየለቀኩላቸው ቀለበት ጣቴንም ከእጄ ላይ ወጡ። የሚያስፈልገውን ነገር የአንገት ሐብል ከአንድም 2 አይፎን ስልኮች አስፈላጊ የሚባለውን ነገር ከላፕቶፕ ጀምሮ አስፈላጊውን ነገር አነሱ። ከዛ በኋላ እኔን ወደ ሳሎኑ ውስጥ ወረወሩኝ። የሳሎኑ እጄታ አለው ከውስጥ ነው እጄታውን ያስኩት። እነሱ ተያይዘው ወጡ። ሲወጡ እኔም ተከትያቸው ወጣው በኋላ ዞሮ ሲያዩኝ ደጅ ላይ እንደተከተልኳቸው አውቀዋልና ደጅ ላይ ተኮሱ። ግለሰቦቹ ከአካባቢው ከሄዱ በኋላ ባል ራሱን ስቶ መሬት ላይ ይወድቃል። የ7 ወር ነፍሰ ጡር የሆነችው ባለቤቱ ግን እሱ በማያውቀው መልኩ ከፍተኛ ጉዳት ደርሶባት ሆስፒታል ትገባለች። ይህ እንዴት ሊሆን ቻለ? ማንስ ጉዳት አደረሰባት? በወቅቱ ሁሉንም ግራ ያጋባ ክስተት ነበር። ትንሽ የተፈጠረው ነገር ከባድ ነው መሰለኝ። ዶክተሩ ያለውን ነገር እንትን ማለት አልፈለገም፣ ሊያስረዳኝ አልፈለገም። ግቢውም ቤቱም በጣም ብዙ ሰው አለና እሷ ዝም ብላ አይኔን ብቻ ነው የምታየው። ምንም ማድረግ የምንችልበት ሁኔታ ላይ አልነበረም። በሰዓቱ ጳውሎስ ከደረስኩ በኋላ ዶክተሮች ከበዋታል። እኔ እዛ ጋር ደርሻለሁ። የሚሆነው ነገር ራሱ ግራ እየገባኝ ነበር። አንደኛው ዶክተር መጣና ምን ጥሩን እያደረግን ነው፣ አንተ ተረጋጋለኝ። ከዛ በኋላ ምን ይፈጠር ምን ይሁን አላውቅም። በዕለቱ ግለሰቦቹ መሳሪያ ተኩሰው እንደነበረ የሚያስታውሰው ባል ለምንና እንዴት ይህን እንዳደረጉ የሚያውቀው ነገር አልነበረም። በወቅቱ ባለቤቱ ላይ የደረሰው ጉዳት በምን አጋጣሚና በማን እንደደረሰባትም በፍጹም አያስታውስም ነበር። መሳሪያ መመታቷን በሰዓቱ ምንም አይነት አካሏ ላይ ምንም አይነት ነገር መኖሩ ምንም የማውቀው ነገር የለም። የጠረጠርኩት ነገር ምንድነው የቤታችን ቁምሳጥንና አልጋው ስትወርድ የአልጋው ጠርዝ መቷት ነበር። አረፋው ራሱ የመሰለኝ በሰዓቱና ምንም መሳሪያ ሲገቡ ነው የተተኮሰው። ያ መሳሪያ እንግዲህ እሷ ተነስታ ከኔ ጀርባ መቷት ምንም እኔ በሰዓቱ ያወቅኩት ነገር የለም። ስትቀበር አላውቅም። በሰዓቱ እኔ በኖርማልም አይደለም 11 ሰዓት ላይ ነው ራሴ እንኳን ያወቅኩት። ስለተፈጠረው ጉዳይ ፖሊስ መረጃ ይደርሰውና የምርመራ ስራውን አጠናክሮ ይቀጥላል። የዘረፋ ወንጀሉ በማን ተፈጸመ? ነፍሰ ጡሯ የትምወርቅ ታደሰ ላይ ጉዳት እንዴት ሊደርስባት ቻለ? ይህ ያልተመለሰ የሁሉም ጥያቄ ነበር። ሟች የትምወርቅ ታደሰ የምትኖርበት መኖሪያ ቤት ውስጥ ተጠርጣሪዎች ብዛታቸው 4 የሚሆኑ ሌሊት ላይ የውጭ በር
ዘለው በመግባት መኖሪያ ቤት ውስጥ ግቢ ውስጥ ሁለት ቤት ነው ያለው። የመጀመሪያው ቤት በመግባት አንድ ግለሰብም አይኑ አካባቢ በመጉዳት ስልክ፣ ገንዘብ እና ሌላ ክፍል ውስጥም እንዲሁ በመግባት ስልኮች ከወሰዱ በኋላ ሟች የምትኖርበት መኖሪያ ቤት ውስጥ እንዲሁ በተመሳሳይ እዛው ግቢ ውስጥ ያለ ሌላ ሁለተኛ ቤት ነው። እዛ ቤት ውስጥ ገብተው ቀለበቶች፣ የወርቅ ቀለበት፣ የአንገት ሐብል፣ ሞባይል ስልክ እና ላፕቶፕ ከወሰዱ በኋላ ሟች የትምወርቅ ታደሰን በሽጉጥ ጥይት አንድ ጊዜ መተዋት ህይወቷ አለፈ። በሰዓቱ እኛም ቦታው ላይ ሄደን ያገኘነው በዚህ ልክ ነው። ድርጊቱን የፈጸሙት እነዚህ ግለሰቦች ሳይያዙ ተሰውረዋል። ፖሊስም የክትትል የምርመራና ኦፕሬሽን ቡድን በማቋቋም ተጠርጣሪዎቹን የማደን ተግባሩን ቀጠለ። ስራው ግን ውስብስብና ፈታኝ ነበር። በመጨረሻም ተሳክቶለት አሁን ላይ በፍርድ ቤት ውሳኔ ለማግኘት ተቃርበዋል። ፍንጭም የሌለው ነው። በጣም የሚያሳዝን አይነትና ለፖሊስም ፈታኝ የነበረ ነው። ቦታው ላይ እኛም ደጋግመን ሄደናል። ከዚህ በፊት የወንጀል ሪከርድ ያላቸው እዛ አካባቢ ላይ ካለው የፖሊስ ኃይልና ማህበረሰቡ ጋር አብረን በመሆን ማስረጃ ለመሰብሰብ ጥረት አድርገናል። በዚሁ መልክ በተለያየ ጊዜ እየሄድን ማስረጃ ለመሰብሰብ ስንሞክር ቆይተናል። ግን ያው በአንድ ወር ከምናምን በኋላ እነዚህ ተጠርጣሪዎች ሌላ ቦታ ላይ በተመሳሳይ በቡድን ተደራጅተው ዘረፋ የሚፈጽሙ ናቸው። የተለያየ ቦታ ላይ እንዲሁ ተመሳሳይ ወንጀል ሲፈጽሙ የነበሩ በመሆናቸው ከአንድ ወር ከ10 ቀን አካባቢ በኋላ ሌላ አካባቢ ላይ ወደ ቤተል የሚባል ቦታ ተይዘው ከዛ በኋላ በምርመራ ሰርተን ያው መጨረሻው ላይ ደርሰናል። እነሱ መሆናቸውን የሚያሳዩ ማስረጃዎችን አግኝተናል። ለረጅም ጊዜያት ራሷንና ቤተሰቦቿን ለመቀየር በአረብ ሀገር ስትንከራተት የነበረችው ወይዘሮ የትምወርቅ ታደሰ ከዚያ ተመልሳ ትዳር መስረታ ልጅ ወልዳ ለማቀፍ ብትጓጓም በእነዚህ ጨካኝ ግለሰቦች ምኞቷ ሁሉ በሚያሳዝን ሁኔታ መና ቀርቷል። እኔ አንዳንዴ ለራሴ ነው ያጣሁት። ለራሴ የጎደለብኝ ለራሴ እና በጣም ጥሩ ሴት ነች። ልጅ በጣም ትወዳለች። መንገድ ላይ ያየችው ልጅ እየሳመች ነው የምትሄደው። እኔ እንደውም አንዳንዴ አሬ ሰው ልጅ ምናምን እላለሁ። ያየችው ልጅ እየሳመች ነው የምትሄደው። ይሄ ነገር በጣም ልቤን የሚሰበረኝ ከዚህ በፊት ልክ እንደተጋባ እርግዝና ተፈጥሮ ትንሽ ፌል አድርጎ ነበርና የመጀመሪያው ከዛ በኋላ ነው ይሄኛው 7 ወር ምናምን ደርሷልና በጣም ደስተኛ ነች። እኔ ሆዳቸውን እንኳን ለመንቀሳሳ እንደዚህ ሆዴን እንኳን ምናምን ብላ በጣም ደስተኛ ነች እና ማታ ስገባ ጠዋት ስወጣ ምናምን ትላለች። እኔ ምሳ ቤቴ ነው የምበላው። ህይወቴ በጣም ደስተኛ ነበር። በቃ ከሚባለው በላይ ብዙ ተቀይሬያለሁ። ብዙ ቀይራኛለች። በጣም ብዙ ነገር በለፋንበት ነገር ላይ መኖር ጀምረናል። እኔ ቤተሰቦቼ እኔ ልጅ አልመስላቸው። እሷ በጣም ጥሩ ሴት ነች። ብዙ ነገሮችን ሸፍና የምትኖር ሴት ነች። ጥሩ ያልሆነ ሁኔታ ላይ ነው ያለው። ይህም የወንጀሉን አስከፊነትና የተደረገውም ነገር የተወሰደው ንብረት ግምቱ 510 ሺህ ብር የሚሆን ነው። ንብረትም ተመልሷል። የሟች ቤተሰቦችም ወንጀለኞቹ በመያዛቸው ደስተኛ መሆናቸውን ገልጸው ፖሊስ ላከናወነው ተግባርም ምስጋናቸውን አቅርበዋል። በዚህ ልክ እንደዚህ ወንጀለኛን መያዝ በእውነት እኔ ትልቅ ስሜት ነው የተሰማኝና እነዚህ ሰዎች መማሪያ መደረግ አለባቸው። እስቲ አሁን ማለት ቀን በቀን መቃብሯ ጠዋትና ማታ ሄዳለሁ። እዛ ነው ሙለው፣ እዛ ነው ማሳለፈው። ስራ እየሰሩ አይደለም መኖር ለኔ አሁን ክህደት ነው የሚመስለኝ። እሷ ሞታ እኔ እየኖርኩ ለኔ የክህደት አይነት ስሜት ነው የተሰማኝ ያለውና እውነቱን ስላወጡልኝ ማን ነው የሚለውን መልስ ስለሰጡልኝ በጣም ማመሰግናቸው ሰዎች አሉ። አዲስ አበባ ፖሊስ በጣም ማመሰግናቸው። ግን ተጠርጣሪዎቹ በወቅቱ ድርጊቱን እንዴት እንደፈጸሙ መርተው ያሳዩ ሲሆን ህብረተሰቡ በቀጣይ መሰል ወንጀል እንዳይፈጸም አስፈላጊውን ጥንቃቄ እንዲያደርግና ለትንሽ ጥቅም ብለው ያልተገባ ተግባር የሚፈጽሙ ግለሰቦችም ከድርጊታቸው እንዲቆጠቡ መልእክት ተላልፏል። የሰው ህይወት አንድ አይደለም። እኔ 2 ህይወት ነው ያጠፉብኝ፣ ዘሬን ነው ያጠፉብኝ። ሰው በዚህ ሁኔታ ውስጥ እያለፈ እንደሆነ ቢያዩና ሁሉም በራሱ መንገድ በራሱ ህይወት ራሱ ፈጣሪ የሰጠውን ነገር ምድር የሰጠውን ነገር እየኖረ እየሰራ ቢኖር እየመጣለ እኛም ነቅተን ጥንቃቄ ማድረግ አለብን። የራሱም ግለሰቡም ቤቱን ጥንቃቄ ማድረግ አለበት። ማህበረሰቡ ላይ ነው ትኩረት ማድረገው። ማህበረሰቡ አጋልጦ ሊሰጥ ግድ ነው። ፖሊስ ብቻውን ምንም ሊያደርግ አይችልም። እነሱ ማህበረሰቡ ካልደገፋቸው ማለት ነው። ማህበረሰቡ ወንጀለኛን መደበቅ የለበትም። ቤታችን ሲንኳኳ ብቻ አይደለም ሁሉም ሲደርስበት ነው የሚጮህ። ሁላችንም ግን የዛኛው ቁስል የኔ ቁስል ነው፣ የዛኛው ህመም የኔ ህመም ነው ብለን ሁላችንም ከተረባረብን ወንጀለኛ ይኖራል ብዬ አላስብም። ማንም ሰው ወንጀል ፈጽሞ የትም ሊደርስ እንደማይችል ምንም
በጨለማን ተገን በማድረግ ወንጀል ሊፈጸም ይችላል። ግን ከህግ ጥላ ስር ማምለጥ ስለማይቻል ራሳቸውን የተሻለ ብዙ አይነት ስራዎች አሉ። እነሱን እየሰሩ ራሳቸውን ለመለወጥ መሞከር አለባቸው።